ሰላም ለእናንተ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን ሚዲያ ነው። የዜና ሰዓታችን ላይ ደርሰናል። ሳምንታዊ ዜናዎቻችን ከዚህ ቀጥሎ መደመጥ ይጀምራሉ። አንጋፋ ቤተ እምነቶች ኢቫንጀሊካል ሚዲያ ኔትወርክ በሚል በጋራ ባለቤትነት የሚተዳደር ሚዲያ ለመመስረት የመግባቢያ ስምምነት ፈረሙ። ኢቫንጀሊካል ሚዲያ ኔትወርክን ለመመስረትና በጋራ ባለቤትነት ለማስተዳደር የሚያስችል የመግባቢያ ስምምነት የተፈራረሙት የመሰረተ ክርስቶስ ቤተክርስቲያንን ጨምሮ 12 ቀደምት ቤተ እምነቶችና ተቋማት ናቸው። ሐምሌ 3 ቀን በተካሄደው በዚህ የፊርማ ስነ ስርዓት ላይ በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የተገኙት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ዋና ጸሐፊ ፓስተር ዶክተር ጌትነት ለማ፣ የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከደርና የቤተ እምነቶቹ ፕሬዝዳንቶችና ተወካዮች ናቸው። የኢቫንጀሊካል ሚዲያ ኔትወርክ በሚል የመገናኛ ብዙሃንን በመጠቀም የክርስቶስን ወንጌል ለሕዝቦች ሁሉ የሚያደርስ ተቋም ለመመስረት በዕለቱ ፊርማቸውን አኑረዋል። የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከድር በፊርማ ስነ ስርዓቱ ወቅት ባደረጉት ንግግር ስምምነቱ ታሪካዊ እንደሆነ ገልጸው እግዚአብሔር በሰጠን የሚዲያ እድል እውቀትና ጸጋን በጋራ ተጠቅመን ወንጌልን ለመስበክና ተተኪዎችን ለማፍራት ትልቅ አስተዋጽኦ እንደሚኖረው የጅማሮ በሌሎች መስኮችን መቀጠል እንደሚገባው ተናግረዋል። በመግባቢያ ስምምነቱ መሰረት የኢቫንጀሊካል ሚዲያ ኔትወርክ የቅዱሳን መጻሕፍት አስተምሮን መሰረት አድርጎ አገልግሎቶችን በጋራ በመስጠትና በመምራት የሚዲያ አቅምን በማቀናጀት የኢየሱስ ክርስቶስን ወንጌል በስፋት የሚያደርስ የወንጌላውያን ድምፅ በሁለንተናዊ መልኩ እንዲሰማ የሚያደርግ ትልቅ ተቋም እንደሚሆን ይጠበቃል። በመሰረተ ክርስቶስ ሴሚናሪ የቡራዩ ወልመራ ስነ መለኮት ኮሌጅ ለአራተኛ ዙር ያስተማራቸውን ተማሪዎች አስመረቀ። በመሰረተ ክርስቶስ ሴሚናሪ የቡራዩ ወልመራ ስነ መለኮት ኮሌጅ 40 በዲግሪና 29 በዲፕሎማ ደረጃ ያሰለጠናቸውን 69 ተማሪዎች ለአራተኛ ጊዜ ሐምሌ 4 ቀን 2018 ዓ.ም በሆለታ 44 አጥቢያ በድምቀት አስመርቋል። በዲፕሎማ ደረጃ ከተመረቁት 29 ተማሪዎች ውስጥ 24ቱ ምሩቃን በመሰረተ ክርስቶስ ቤተክርስቲያን ሆለታ 44 አጥቢያ በሚገኘው የአጥቢያው የመጽሐፍ ቅዱስ ትምህርት ቤት ትምህርታቸውን የተከታተሉ መሆናቸው በወቅቱ ተገልጿል። በምረቃ መርሃ ግብሩ ላይ የተገኙት የመሰረተ ክርስቶስ ሴሚናሪ ፕሪንሲፓል መጋቢ ጊሹ ጀቤቻ እግዚአብሔር ጸሎት ይሰማል በሚል ርዕስ የእግዚአብሔርን ቃል ከኢሳይያስ 38 ከ1 እስከ 6 ያካፈሉ ሲሆን በፕሮግራሙ የማዕከላዊ ኢትዮጵያ ጊዜያዊ ቀጠና ሰብሳቢ መጋቢ ተፈራ መከታ፣ የቡራዩ ወልመራ ክልል ሰብሳቢ ወንድም አንዱ ዓለም ተፈራ እንዲሁም ሌሎች ጥሪ የተደረገላቸው የተለያዩ የክልልና የአጥቢያ መሪዎችና አገልጋዮች ተገኝተዋል። በዕለቱ የተገኙት የክብር እንግዶች ለተመራቂ ተማሪዎች የእንኳን ደስ አላችሁ መልእክት ሲያስተላልፉ በትምህርታቸው ከፍተኛ ውጤት ያስመዘገቡ ተመራቂ ተማሪዎችን ሸልመዋል። ከተመሰረተ 4 ዓመታት ብቻ ያስቆጠረው የቡራዩ ወልመራ ስነ መለኮት ኮሌጅ የአሁኑን ጨምሮ እስካሁን ድረስ 176 አገልጋዮችን አስተምሮ በማስመረቅ ለአገልግሎት ማብቃቱ ተገልጿል። የመሰረተ ክርስቶስ ቤተክርስቲያን ክልሎች ዓመታዊ ጠቅላላ ጉባኤዎቻቸውን በማካሄድ ላይ እንደሚገኙ ተገለጸ። በመሰረተ ክርስቶስ ቤተክርስቲያን የደቡብ ኢትዮጵያ ቀጠናና ማዕከላዊ ኢትዮጵያ ጊዜያዊ ቀጠና ስር የሚገኙ 18 ክልሎች ባለፉት 2 ሳምንታት ዓመታዊ ጠቅላላ ጉባኤያቸውን ሲያካሂዱ የ424 አጥቢያ መሪዎችና አገልጋዮች በጉባኤው ተገኝተዋል። ጠቅላላ ጉባኤያቱን ያካሄዱት የጀልዱ፣ ግንደበረት፣ ሜታሮቢ፣ ኪዲጊሳዋና አካባቢው፣ ሆሳአና፣ ዶዮገና፣ ሽንሽቾ፣ ሾኔ፣ ወላይታ ሶዶ፣ አርባ ምንጭና አካባቢው፣ ሐዋሳ፣ በንሳዳዬና አካባቢው፣ ምስራቅ ጉጂ፣ ያቤሎና አካባቢው፣ ሻሸጎና አካባቢው፣ ተሬና አካባቢው ጊዜያዊ ክልል፣ ጂንካና አካባቢው ጊዜያዊ ክልል እንዲሁም ሲራሮና አካባቢው ጊዜያዊ ክልል መሆናቸው ተገልጿል። በጉባኤዎቹ የ2018 ዓ.ም ሪፖርትና የ2019 በጀት ዓመት እቅድ ቀርቦ ሲጸድቅ ጉባኤው በልዩ ልዩ አጀንዳዎች ላይ ተነጋግሮ ውሳኔዎችን አሳልፏል። በተጨማሪም በአንዳንድ ክልሎች የክልል አስተዳደር መሪዎች አባላትና የክልል ዋና ጸሐፊዎች ምርጫ ተከናውኗል። በእነዚህ ጉባኤዎች ሁለተኛ ጴጥሮስ ምዕራፍ 1 ከ1 እስከ 11 መሰረት በማድረግ ጤናማ መንፈሳዊ እድገት በሚል ርዕስ የተዘጋጀውን የእግዚአብሔር ቃል ከዋናው ቢሮ የሄዱ አገልጋዮች ሲያካፍሉ መንፈስ ቅዱስ በመልካም የጸሎት ጊዜ ጉባኤውን ባርኳል። በየክልሎቹ ስለተመዘገበው እድገት፣ የጌታን ስራ ለመስራት ስለተቀመጠው ግልጽ አቅጣጫ፣ የወንጌል ስርጭት አገልግሎቱን አሁንም የተለየ ትኩረት በመስጠት ለመስራት የተወሰነው ውሳኔና በተለይም በጠቅላላ ጉባኤዎች መሪዎች ላይ ስለታየው የመንፈስ አንድነት እግዚአብሔርን አመስግነዋል።
በመሰረተ ክርስቶስ ቤተክርስቲያን የምክትል ፕሬዝዳንት ቢሮም ለጉባኤዎቹ መሳካት አስተዋጽኦ የነበራቸውን የቀጠናና የክልል አስተዳደር መሪዎች ጉባኤ አባላትን፣ ዋና ጸሐፊዎችን፣ የአጥቢያ ሽማግሌዎችና አገልግሎት ተጠሪዎችን እንዲሁም ዋናው ቢሮን በመወከል በስፍራዎቹ ተገኝተው በትጋት ያገለገሉትን አገልጋዮች መባረካቸውን ያገኘነው መረጃ ያመለክታል። የቀጠናና የክልል ጠቅላላ ጉባኤዎቹ በቀጣይ ሳምንታትም በሌሎች አካባቢዎች እንደሚቀጥል ተገልጿል። በመሰረተ ክርስቶስ ቤተክርስቲያን ጌታን ተቀብለው የድነት ትምህርታቸውን ያጠናቀቁ 184 ሰዎች ተጠመቁ። በመሰረተ ክርስቶስ ቤተክርስቲያን ምስራቅ ሸዋ ዞን ጂዳ ቆርኬ ክልል ስር በሚገኙ አጥቢያና ስርጭት ጣቢያዎች የደህንነት ትምህርታቸውን በመከታተል ያጠናቀቁ 184 አማኞች ሐምሌ 7 ቀን 2018 ዓ.ም የውሃ ጥምቀት ስነ ስርዓት ፈጽመዋል። በዕለቱ ተጠምቀው ወደ ቤተክርስቲያን ለተጨመሩት አዳዲስ አማኞች ከቲዲኤምኤ ሚኒስትሪ በተገኘ ድጋፍ የመጽሐፍ ቅዱስ ስጦታ የተበረከተላቸው ሲሆን ይህ ድጋፍ በእግዚአብሔር መንግስት ውስጥ ደቀ መዝሙር በመሆን እንዲጠነክሩና እንዲያድጉ የእግዚአብሔርን ቃል እንዲያነቡና በመንግስቱ ስራ በብርቱ እንዲሳተፉ የሚረዳቸው ይሆናል። የመሰረተ ክርስቶስ ቤተክርስቲያን ከ2014 ዓ.ም ጀምሮ ባስቀመጠችው የአጀንዳ 2819 የወንጌል ተልእኮና ስልታዊ እቅድ መሰረት ክልሎችና አጥቢያዎች ወንጌልን ተቀዳሚ አጀንዳቸው በማድረግ እየተንቀሳቀሱ ይገኛል። እኛ በታሪክ መካከል የቆምን ትውልድ ነን። ይህንን የተናገሩት የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢ መጋቢ ደሳለኝ አበበ ናቸው። መጋቢ ደሳለኝ አበበ ሐምሌ 7 ቀን በተካሄደው በህብረቱ 50ኛ ዓመት ክብረ በዓል የማጠቃለያ ፕሮግራምና የመሪዎች ኮንፈረንስ የመክፈቻ ፕሮግራም ላይ ባደረጉት በዚህ ንግግር በመልእክታቸው ዛሬ የተሰበሰብነው መደበኛ ጉባኤ ለማካሄድ ብቻ አይደለም፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50 ዓመታት ጉዞን በምስጋና የምናጠናቅቅበት ታሪካዊ ማሳረጊያ ጉባኤ ነው ብለዋል። ይህ ያለፈውን የምናስታውስበት፣ የአሁኑን አደራ የምናረጋግጥበት፣ ወደፊቱን በእምነት የምንመለከትበት ወሳኝ ጊዜ ነው ሲሉ አረጋግጠዋል። በዚህ ወርቃማ አጋጣሚ በመጀመሪያ እግዚአብሔርን ያመሰገንን በ50 ዓመታት ውስጥ ህብረታችንን ጠብቆ መርቶ አሳድጎ እስከዚህ ያደረሰን የእርሱ ጸጋ ብቻ እንደሆነ ገልጸዋል። በመቀጠልም ይህን ህብረት በጸሎት፣ በእምነት፣ በመስዋዕትነትና በትዕግስት የመሰረቱትና ያሳደጉትን የእምነት አባቶችና እናቶችን አክብረዋል። መጋቢ ደሳለኝ አበበ ስለ እነርሱ ሲናገሩ እነርሱ በልዩነታቸው ውስጥ አንድነትን አዩ፣ መለያየትን ሳይሆን መገናኘትን መረጡ፣ ውድድርን ሳይሆን ትብብርን መረጡ፣ የየራሳቸውን ክብር ሳይፈልጉ የክርስቶስን ክብርና የወንጌልን እድገት አስቀደሙ። ዛሬ የምናየው ፍሬ የእነርሱ እንባ፣ ጸሎትና መስዋዕትነት ውጤት ነው ብለዋል። ዛሬ የምንኖርበት ዓለም ሰዎች ከመግባባት ይልቅ መለያየትን፣ ከመተባበር ይልቅ መፎካከርን፣ ከመታረቅ ይልቅ መጋጨትን ይመርጣሉ። እኛ ግን የዓለምን መንገድ አንከተልም፣ የክርስቶስን መንገድ እንከተላለን ሲሉ ተናግረዋል። የጌታችን ኢየሱስ ሞትና ትንሣኤ እንዲሁም ጸሎቱ በሱ አንድ እንድንሆን ነው። ሐዋርያው ጳውሎስም የመንፈስ አንድነት በሰላም ማሰሪያ ለመጠበቅ ትጉ ብሎ እንደተናገረ፣ ስለዚህ አንድነት ምርጫ ሳይሆን የወንጌል ትእዛዝ ነው በማለት ሲናገሩ፣ አንድነት ማለት ግን እውነትን መሸጥ፣ ወንጌልን መሸቃቀጥ ሳይሆን በእውነትና በቅድስና ላይ ቆመን በፍቅር አብረን መጓዝ ነው ሲሉ ተናግረዋል። ወንድሞችና እህቶች አሉ መጋቢ ደሳለኝ አበበ ንግግራቸውን ሲቀጥሉ፣ እኛ በታሪክ መካከል የቆምን ትውልድ ነን። ያለፈውን ከሚመጣው ጋር የምናገናኝ ድልድይ ነን። የቀደሙት ያስረከቡንን አደራ በታማኝነት ጠብቀን የሚቀጥለውን ትውልድ በእምነት፣ በቅድስና፣ በአንድነትና በወንጌል እውነት ላይ አጽንተን ማስረከብ የተሰጠን ቅዱስ ኃላፊነት ነው ብለዋል። መዝሙረ ዳዊት 78 ከ4-7 እንዲህ ይላል፣ እግዚአብሔር የተመሰገነ ሥራ ኃይሉና ያደረገው ድንቅ ለሚመጣው ትውልድ እንናገራለን። ይህ የትውልድ ጥሪ ነው፣ አደራው ደግሞ የኛ ነው ሲሉ አረጋግጠዋል። ስለዚህ በዚህ በ50ኛ ዓመት ማሳረጊያ ጉባኤ ራሳችንን እንጠይቅ። ከኛ በኋላ የሚመጣው ትውልድ ምን አይነት ህብረት ይወርሳል? የተከፋፈለ ወይስ በእውነት በቅድስናና በአንድነት የጸና? በዚህ አጋጣሚ ይህን የ50ኛ ዓመት ማሳረጊያ ጉባኤ እንዲሳካ በጸሎት፣ በእቅድ፣ በትጋትና በመስዋዕትነት የሰሩትን የዝግጅት ኮሚቴ አባላት፣ የንዑሳን ኮሚቴዎች፣ በተለያዩ አገልግሎቶች የተሳተፋችሁ ወንድሞችና እህቶች እንዲሁም በጸሎትና በልዩ ልዩ ድጋፍ ከጎናችን የቆማችሁ ሁሉንም በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ስም ከልብ እናመሰግናለን ብለዋል።
ጌታም ያደረጋችሁትን የፍቅር ድካምና ታማኝ አገልግሎት አብዝቶ ይባርካል ሲሉ አረጋግጠዋል። በመሆኑም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረትን 50ኛ ዓመት ማሳረጊያ የመሪዎችና የመጋቢያን ጉባኤ በይፋ መከፈቱን በደስታ አውጃለሁ ሲሉ ተናግረዋል። ጉባኤያችን በእግዚአብሔር ጸጋና መንፈስ እንዲመራ፣ ውይይቶቻችን በጥበብ እንዲካሄዱ፣ ቆይታችን ለክርስቶስ ክብር፣ ለቤተ ክርስቲያን አንድነትና እድገት፣ ለሀገራችንም በረከት እንዲሆን ሁላችን በአንድ ልብ ይኑረን ሲሉ ከሐምሌ 7 ቀን እስከ 9 ቀን 2018 ዓ.ም የሚካሄደውን ጉባኤ በይፋ ከፍተዋል። በመሰረተ ክርስቶስ ቤተክርስቲያን አጥቢያዎች ዓመታዊው የልጆች የክረምት ትምህርት ሰመር ካምፕ ተጀመረ። በመሰረተ ክርስቶስ ቤተክርስቲያን በተለያዩ የሀገሪቱ ክፍሎች የሚገኙ አጥቢያዎች የክረምት የልጆች ትምህርት ማካሄድ መጀመራቸውን ያደረሱን መረጃ ያመለክታል። በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ ሀገር አቀፍ የልጆች አገልግሎት ክፍል ከዚህ በፊት እንደሚያደርገው ለ2018 ዓ.ም የክረምቱን ወራት ለልጆች በሚሆን መልኩ መንፈስ ቅዱስ ለልጆች በሚል ርዕስ ትምህርት ማዘጋጀቱ የሚታወስ ሲሆን አጥቢያዎችም ይህን ስርዓተ ትምህርት በመጠቀም በሐምሌና ነሐሴ ወራት ውስጥ ባሉት ከ2 እስከ 4 ሳምንታት ልጆችን ያስተምራሉ። ልጆች፣ ታዳጊዎችና ወጣቶች የክረምቱን ወራት ወደ ቤተ ክርስቲያን በመሄድ ከእኩዮቻቸው ጋር በመጽሐፍ ቅዱስ ትምህርትና ልዩ ልዩ ጨዋታዎች ያሳልፋሉ። ከመሰረተ ክርስቶስ ቤተ ክርስቲያን አጀንዳ 2819 ዜናዎች ጋር አብራችሁ የቆየሁት አሳልፈው ወልዴ ነበርኩኝ። በቀጣይ ሳምንት እስክንገናኝ ቸር ይግጠመን። ሰላም።